ይቅርታ ይቅርታ ልበልህ ይቅርታ ኤሎሄ ኤሎሄ ልበልህ ጌታ እስካሁን ካለሁኝ በፍቅርህ ዝምታ እስካሁን ካለሁኝ በፍቅርህ ዝምታ ይቅርታ ይቅርታ ልበልህ ይቅርታ ኤሎሄ ኤሎሄ ልበልህ ጌታ እስካሁን ካለሁኝ በፍቅርህ ዝምታ እስካሁን ካለሁኝ በፍቅርህ ዝምታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር አምላክ ምስኩላትና ይሁን ስድራ ልዑል እግዚአብሔር አምላክ የሚልሃት ማለት ሰላም እግዚአብሔር ስመስገን ይሁን። ሰዓት በዘለሁ ቦታ ሰላም ትሆንልኝ በዓልቱን ተስፋዬ ነግል ጊዜ ትንቢት የሚልና እንኳን ዝቅዱስን ብሩክን ዝኾነ ዕለተ ጾም አርብዓ ብሰላም ወፅሐና ብሰላም ወፅሐኩም እግዚአብሔር ስመስገን ይሁን። እዚ ዕለት እዚኣ ፍሬ ዝደልዩ ዘይረዩ ስለ ዘለው ንዘለና ግን እግዚአብሔር ይመስገን ብምሕረቱ ዓይኑ ጠሚቱ ብቸርነቱ ክንክፋትና ዘይሆነስ ከም ምሕረቱ ነዛ ቅድስቲ ዕለት ክንርአ ስለ ዝፈቀደና ነዚ ጾም ክንጾም ስለ ዝፈቀደና እግዚአብሔር አምላክና ዝኸበረ ዝተመስገነ ይሁንና። ብዛዕባ ረብዓ ጽኑዕ ስለ ጽሑፍ ሒዘ ቀሪቡ ኣለኹ። መልካም ግዜ ንኹላትና። ንምንታይ ጾም አርብዓ ተባሃለ? ዓለም ዝፈጠረ እግዚአብሔር ንዓና ከድሕን ካብ ቅድስቲ ድንግል ማርያም ካብ ስጋ ስጋ ካብ ነፍሳ ነፍሳ ወሲዱ ኣብዚ ዓለም ብስጋ ኣብ ዝተርእየሉ ወዲ 30 ዓመት ምስ ኮነ ኣብ ቅዱስ ዮሃንስ ኣብ ማእኸል ይረነፍ ዝተጠመቐ ኪውዓለ ከይሓደረ ናብ ገዳመ ቆሮንጦስ ብምኻድ 40 መዓልትን 40 ለይትን ጾሙ ይብለና። እሽዑ መንፈስ ንጎይታና መድኃኒትና ኢየሱስ ክርስቶስ ብዲያብሎስ ክፍተን ናብ ገዳም ወሰዶ 40 መዓልትን 40 ለይትን ምጾሙ ድሕሪዚ ጠመየ። ማቴዎስ ምዕራፍ 4 ፍቕዲ 1-2 ንመልከት። በዚህ ምክንያት ከዓ እዚ ጾም ጎይታ 40 መዓልቲ ስለ ዝጾሞ ጾም አርብዓ ተባሃለ። ንምንታይ ጎይታ 40 መዓልቲ ጾመ? መድኃኒና ኢየሱስ ክርስቶስ ስርዓ ሕጊ ስለ ዝኾነ ኩሉ ክንገብሮ ዘድልየና ኣቐዲሙ እዩ ዘርእየና። በዚህ ምክንያት ከዓ ንጾም ከም መጀመርታ ሕጊ ብምግባር ሰሪሑ ብጾም ጀመረና። እዚ ዝገበሮ ምክንያት ከዓ ናይ ዓለም ጥፍኣት ወይ ከዓ መርገም ብብልዒ ስለ ዝመፀ ካብኡ ንምፍላይ ንድሕነት ብጾም ጀመረና። ጾም ኣዳ ንጸሎት ዒልኣ ንንብዓት ሓፍታና ኣርመሞ ናይ ኩሉ ነገር መጀመርታ እያ። ጎይታና 40 መዓልትን 40 ለይትን ዝጾመ ናይ ቦታትና ነቢያት ምሳሌ ብምግባር እዩ። ነቢይ ሙሴ ኦሪት ክቅበል 40 መዓልትን 40 ለይትን ከም ዝጾመ ጎይታና ከዓ ወንጌል ክሰርዐና 40 መዓልትን 40 ለይትን ጾመ። ኤልያስ 40 መዓልትን 40 ለይትን ጾሙ ብሄረ ሕያውያን ከም ዝኣተወ መመናን ከዓ ጾም አርብዓ ብምጻም ናብ መንግስተ ሰማያት ምንታን ክንኣቱ ጎይታ ጾሙ ንኽብለና 40 መዓልትን 40 ለይትን ጾሙ። ኤዝራ 40 መዓልትን 40 ለይትን ጾሙ ነቶም ጠፊኦም ዝነበሩ መጽሓፍቲ ከም ብሓድሽ ክጽሕፍ ከም ዝገበረ ንስኻትኩም ከዓ መንፈሳዊ ሚስጥር ክትትርጉሙ እንተደሊኹም ጾም አርብዓ ጾሙ ንኽብለና ወንጌል ክሰርዐና ከሎ 40 መዓልትን 40 ለይትን ጾሙ። ሕዝቅኤል 40 መዓልትን 40 ለይትን ጾሙ 600 ዝኣኽሉ ሙታን ከም ዘተንስአ ንስኻትኩም ከዓ ናይ ክብሪ ትንሣኤ መታን ክትንስኡ ጾም አርብዓ ጾሙ ንኽብለና 40 መዓልትን 40 ለይትን ጾሙ። እዚ ኣብ ላዕሊ ዘሎ ምስሊ ገይሩ ዝጾሞ ኮይኑ ሚስጥሩ ከዓ ሚስጥር ጾም አርብዓ ንኣዳም ኣብ 40 ዕለት ወልድና ዝሂብዎ ነይሩ እሞ ንዓዓ ከም ዝምልሰሉ ከረድአና 40 መዓልትን 40 ለይትን ጾመ። ሙሽተ ነገራት ክስዕር ደልዩ 40 ዕለታት ጾመ። ቀዳማይ ጥምቀት ጢሞቴዎስ ምዕራፍ 28 ፍቅዲ 19
ካልኣይ ብህትውና ማቴዎስ 4 ፍቅድ 1 ሳልሳይ ሰማዕትነት ዮሐንስ 18:37 ራብዓይ መንኩስና ማቴዎስ 4 ፍቅድ 3 ሓምሻይ በደል ከምእማን ማቴዎስ 6 ፍቅድ 12 እንመልከት። እሽዑ መንፈስ ንጎይታና መድኃኒትና ኢየሱስ ክርስቶስ ብዲያብሎስ ክፍተን ናብ ገዳም ወሰዶ 40 መዓልትን 40 ለይትን ምስ ጾመ ድሕሪ ጠመየ። እቲ ፈታኒ ድማ ሞጽኡ ወዲ ኣምላኽ እንተኮይንካስ እዘነ እማን እንጌራ ይኹና በልበሎ። ጎይታና መድኃኒትና ኢየሱስ ክርስቶስ ግና ሰብ ከኣፍ ኣምላኽ ብዝወፀ ኩሉ ቃል እምበር ብእንጌራ ጥራይ ኣይነብርን ጽሑፍ እዩ ኢሉ መለሰሉ። እሽዑ ዲያብሎስ ናብታ ቅድስቲ ከተማ ወሲዱ ኣብ ገንገም ቤት መቕደስ ደው ኣቢሉ እግርኻ ብእምኒ ከይትዕንቀፍ ብእዳዎም ከልዑልኻ ንመላእኽቱ ምእንታኻ ይእዝዝ ጽሑፍ ኣሎሞ። ወዲ ኣምላኽ እንተኮይንካስ ንታሕቲ ገጽካ ጽደፍ በሎ። ጎይታና መድኃኒና ኢየሱስ ክርስቶስ ድማ ንእግዚአብሔር ኣምላክካ ይትፋታተኖ ድማ ጽሑፍ ኣሎ በሎ። ዲያብሎስ ከም ብሓድሽ ናብ ኣዝዩ ነዊሕ ከረን ወሲዱ መንግስትታት ኩሉ ዓለምን ክብረታትን ኣርአዮሞ ፍጊሚልካ እንተሰጊድካለይ እዚ ኩሉ ክበካ እየ በሎ። እሽዑ ጎይታና መድኃኒና ኢየሱስ ክርስቶስ ንእግዚአብሔር ኣምላክካ ስገድ ንኡ ወይን ድማ ተገዛእ ጽሑፍ ኣሎ እሞ ኪድርሓቕ ሰይጣን ወሎ። ድሕሪዚ ዲያብሎስ ሓደጎ እኒሁ ድማ መላእኽቲ መጺኦም ኣገልግልዎ። ማቴዎስ ምዕራፍ 1 ፍቅድ 1 ይብለና እና እዚ ጾም እዚ ጎይታና መድኃኒትና ኢየሱስ ክርስቶስ ልጾሞ ነው ጾም የድልዮ ማለት ዘይኮነስ ንኣና መርአያ ንኾነና ጾሙ ጾሙ ንኽብለና ካብኡ ከዓ ዓለምን ፍትወታትን ንኽስዕረና እዩ ጾሙና። ጎይታና መድኃኒትና ኢየሱስ ክርስቶስ እንታይ ይብለና ኣብ ዓለም ብዙሕ ፈተና ኣለኩም ኮይኑ ግና ኣይትጨነቁ ኣይትፍርሑ ፈተና ዓለም ስዒሮ እየ ይብለና። ስለዚ ንሕና ብዙ ጾም እዚ ጾምና ናይ ዓለም ፍትወት ክንስዕር ከም እንኽእል ንኽምሕረና። ካልኣይ ነገር ሕጊ እግዚአብሔር ክንፍጽም ከም ዘለና። ጾም ማለት ሕጊ ማለት እዩ። ጎይታና መድኃኒትና ኢየሱስ ክርስቶስ ለቦና ኣዳም ካብዛ ፍረ እዚኣ ከይትበልዕ ብሎ ከሎ እግዚአብሔር ኣዛዚ ንሕና ድማ ተኣዘዝቲ። እግዚአብሔር ፈጣሪ ንሕና ፍጡራት ምዃንና ንምእማን እዩ። ስለዚ ጾም ብምጻምና ሕጊ ኣምላኽ ንፍጽም ኣለና ማለት እዩ። እና ካብኡ ከዓ ጾም ኣብ ህይወትና ብጣዕሚ ጠቃምን ጠቃምን ሓደ ናብ እግዚአብሔር ይቕርበና። ጾም ምስ ንጾም ምስ ጎይታና ንቐርበሉ ጊዜ እዩ። ኣውፅን ጊዜ ማለት እዩ። ንዘራረበሉ ጊዜ ስጋና ነብስና እንፍውሰሉ እዩና ሕማመ ስጋ ሕማመ ነፍሲ እንርሕቐሉ ፈውሲ ስጋ ፈውሲ ነፍሲ እንረኽበሉ እዩ ጾም ማለት እዩ። ስለዚ እግዚአብሔር ኣምላክና ዝተመስገነ ይኹን በእውነት እና ንሕና እኳ ብዙሕ ደካማታት እንተኾንና ኮይኑ ግና ርህሩህና የዋህ ምሕረቱ ዝበዝሐ ኣምላኽ ስለ ዘለና ምስቶም ንጸልዩን ንጾሙን ንሰገዱን ምስቶም ንዕኡ ዘምልኹ ዓለምን ፍትወታትን ሓዲጎም ልኡ ሕጉናቱ ዝኽተሉ ቅዱሳን ሰማዕት ነቢያት ሐዋርያት ቅዱሳን ኣቦታት ቅዱሳን ደታትና ስለኣቶም ክብል ምሕረቱ የብዝሐና ቸርነቱ የብዝሐና ስለኦም ክብል ይቕር ይበልና። ስለኦም ክብል ጊዜና ይባርኸና ጾምና ይባርኸና ንመስገን ሕልልና ይሃበና። ጾምና ብሰላም ጀሚሩ ብሰላም ይፈጽመና ናብ ብርሃነ ትንሣኤ ብሰላም ይውፅሐና ንሃገርና ንህዝብና ሰላም ይልኣኸልና። እግዚአብሔር ኣምላክ ምውፃና ምእንታይና ይባርኸና ክንክፋኣትና ዘይኮነስ ከም ቸርነቱ ምሕረቱ የብዝሐና ኣሜን። ናይ ልማዓንቲ ወደይ ዝመስል ካብ ባሕሪ ጭልፋ ከም ዝበሃል ንጅተን ንበረከት ይለየ ወቃፃላይ ቪድዮ ካልእ እስካብ ንራኸብ ናይ ሸብ ሰባት ይበለና ብወደቐ ዝተረፈ ብኣፈ ቅዱሳን መላእክቲ ይታረምለይ። ስብሐት ለእግዚአብሔር ልዑል ኣሜን። ይቆየን።